የዕለቱ አበይት ጉዳዮች የሚተነተኑበት ሰዓት ነው። አበይት የተባሉ ለዕለቱ የተመረጡ ጉዳዮችን እናስተዋውቃችሁና ወደ ውይይታችን እንገባለን። ቀደም ብዬ እንዳልኩት በያላችሁበት ሰላማችሁ ይብዛ። አብራችሁን ስለምትሆኑ ሁልጊዜም ደስ ይለናል። ከልብ እናመሰግናችኋለን። እስከ ፍጻሜው ድረስ ከኛ ጋር ቆዩ። የገባችሁበትን የዩቲዩብ ቻናል ሰብስክራይብ አድርጉ። ረምብሉን ፎሎ አድርጉት ወይም ሰብስክራይብ አድርጉ። እስከ ፍጻሜው ከኛ ጋር ቆዩ። ሼር አድርጋችሁ በየማህበራዊ ሚዲያው ላይ በየግሩፖቹ ቴሌግራምም በዋትስአፕም በመሴንጀር ግሩፖችም ላኩት። ላይክ አድርጉና ሰብስክራይብ አድርጋችሁ ተከታተሉን። የገባችሁት ወደ ፌስቡክ ገጻችሁ ወሰድ አድርጋችሁ ሼር አድርጋችሁ ተለጥፉት። ትዊተር አካውንታችሁ ላይ ምንድነው ሊንኩን ብትለጥፉት ኖቲፊኬሽኑ ላልደረሳቸው ሰዎች እንዲደርስ ይረዳል። ወደ ውይይታችን ለዛሬ የተመረጡ አበይት ጉዳዮች ልጥቀሳቸውና በእነዚህ ነጥቦች ቆይታ እናደርጋለን። እንግዲህ በዛሬው ዕለት ከተመረጡ ወሳኝ ነጥቦች መካከል አንዱ የጌታቸው ረዳ ስንብት ይዞ የሚመጣውን የፖለቲካ ለውጥ በተመለከተ እናያለን። ቀጣዩ የትግራይ ፕሬዝዳንት ማን ይሆናል? ቀጣዩ የትግራይ ፕሬዝዳንት የሚጠብቁት ፈተናዎች ምንድናቸው? ምንድነው ሊወጣ የሚችለው? ምን አይነት አቋም ይይዛል? ፈታኝና መስቀለኛ መንገዶች አሉ። ወዴት ያዘነብላል የሚለውንም አሁን ካሉ ሁናቴዎች ተነስተን ፖለቲካዊ ምልከታችንን እናጋራቸዋለን። የህወሓት ኃይል እና ከኤርትራና ከአማራ ጋር ያለውን ግንኙነት በተመለከተ ትልቅ ፖለቲካ መነጋገሪያ ሲሆን መቆየቱ ይታወቃል። ኦህዴድ የህወሓት ኃይል በትግራይ ያለውን አሰላለፍ በተመለከተ በቀጥታ የኦህዴድን ጉዳይ ሊያስፈጽም የሚችል ወኪል ኃይል በክልሉ እንዲኖር ፍላጎት አለው። ነገር ግን በሁለት በኩል ያለው የፍላጎት አለመጣጣም ጉዳይ ሲጓተት ነገሩን አቆይቶታል። አሁን የህወሓት ኃይል ቀደም ሲል ሲታማ የነበረው በኦህዴድ ኃይሎች ወይም በፌዴራሉ መንግስት የሚለውን ስልጣን ተቆጣጥረናል በሚሉት አካላት መካከል በቁጥር ጥቂት ቢሆንም ከፊል የህወሓት ኃይሎች በሚል ይገልጿቸዋል። ከኤርትራ ጋር ግንኙነት እንዳላቸው፣ ከአማራ ክልል ደግሞ ከተወሰኑ የፋኖ መዋቅሮች ጋር የጋራ ግንኙነት እንደመሰረቱ ተናግረዋል። በፋኖ በኩልም ጀነራል ተፈራ ይህንኑ የሚያሰምር ነገር መናገሩ ሲያነጋግር ቆይቷል። አሁን በፍጥነት የኃይል መለዋወጦች ስላሉ ማን ከማን ጋር ይቆማል የሚለውን ከመረጃዎች እንዲሁ ከሁኔታ መልከታ ሳይሆን ከመረጃዎች ተነስተን የምንነግራችሁ ይኖራል። እስከ ፍጻሜው አብራችሁን ስትቆዩ ትሰማላችሁ። ወልቃይትና የአብይ አህመድ አቋምን በተመለከተም አሁን ስላለው ተጨባጭ ሁኔታ እንነግራችኋለን። ወልቃይትና የህወሓት አቋም ጋር አሁን ያለው ወቅታዊ ሁኔታ ምን ይመስላል የሚለውን እናነሳለን። በመጨረሻም አብይ አህመድና ከኤርትራ ጋር ሊከፈት ስለተዘጋጀው ጦርነት ወይም አብይ አህመድ በአጥቅቶ አሰብን ለመቆጣጠር ዝግጅት እያደረገ ነው። ይህንን ማጥቃት ከማድረጉ በፊት በትግራይ ያለው ኃይል በተመለከተ የኃይል አሰላለፉ ላይ ማስተካከያ ማድረግ ይጠይቅ ነበረ። ጌታቸው ረዳና ጊዜያዊ አስተዳደሩን ይዞ ያለውን ጦር በዲዲአር ፕሮግራም በመበተን የተወሰነውን አካል ወደ መከላከያ ሊመጣ የሚችል አካል አጌንስት ህወሓት ሄድና የጊዜያዊ አስተዳደሩን የሚደግፍ ኃይል ካለ ለማደራጀት ሞክረዋል። እሱ ውጤት አላመጣም። እንደርታና ውጅራት ወይም ከአሻ ከዚህ ቀደም በታሪክ ትግራይ የተባለ ይጠራ የነበረው አክሱም፣ አድዋ፣ ሽሬ አካባቢ ያለው ይሆንና ሌላኛው ክፍል ያው እንደርታ እንደዚህ የተባለ ይጠራ የነበረው ክፍል አለ። ያንን በመቀስቀስ አውራጃዊነትን ለመጠቀም አብይ አህመድ ሞክሮ ነበረ። ስለዚህ በትግራይ ላይ ለረጅም ጊዜ በስልጣን እንዳለ የሚነገርለት የአክሱም አድዋና ሽሬ የሚባለው ወይም አሻ የሚባለውን ኃይል ዶሚኔት አድርጎ ሌላኛው ኃይል ዶሚኔት አድርጎ እንዲወጣ በማድረግ በጌታቸው ረዳ በኩል ለ27 ዓመቱ በትግራይ ህዝብ ላይ ለደረሰው ጠንቅ አንዱን ቡድን ተጠያቂ በማድረግ ጉልበታም አድርጎ ሌላኛውን አካል ለማውጣት ሙከራ ተደርጓል። እነ ታደሰ ወረደ ከመቀሌ አካባቢ፣ እነ ጌታቸው ረዳ ከራያ አካባቢ የተገኙ ሰዎችን የክልሉ ፕሬዝዳንት ምክትል የሚል ስልጣን እንዲኖራቸው ማድረግ፣ ይሄ ከአድዋ አካባቢ ያሉ የሚባሉት እነ ሞንጆሪኖ እነ ደብረ ጽዮን ወዘተረፈ የመሳሰሉት ደግሞ ትንሽ
ይሄ ከአክሱም ከአድዋና ከሽራ አካባቢ ያሉትን ገፋ የማድረግ እንቅስቃሴዎች ነበሩ። ያ ነባሩ የህወሓት ኃይል ግን ከሁሉም ቦታ ያለውን አማክሎ ህወሓት የሚባለውን ድርጅት ይዞ በመቀጠሉ ምክንያት ሁኔታው በፈለጉት አቅጣጫ ሊሳካ አልቻለም። ስለዚህ የአብይ አህመድ ጌታቸውን ማሰናበት ቀጣዩ የትግራይ ፕሬዝዳንት ጉዳይና እሱ የቀጣዩ ፕሬዝዳንት ዕጣ ፈንታ ምን ይሆናል የሚለውን ወደ የትኛው የፖለቲካ ኃይል አሰላለፍ እንደሚሄድ መረጃዎቻችንን ምልከታዎቻችንን እናሳያቸዋለን። የህወሓት ኃይልና የኤርትራና የአማራ ጉዳይ ቅድም እንዳለው በሶስተኛ ደረጃ እናነሳለን። ወልቃይትና የአብይ አህመድ አቋም በአራተኛ ደረጃ፣ ወልቃይትና የህወሓት አቋም እናነሳለን። ከዚያም በስድስተኛ ደረጃ ላይ አብይ አህመድና የኤርትራ ጉዳይ በሚል እነዚህን 6 ነጥቦች ግን በተወሰነ አጠር አድርገን ቀንበብ አድርገን ለማቅረብ እንሞክራለን። እስከ ፍጻሜው አብራችሁን ቆዩ። ተመልሰን መጥተናል። የዕለቱ አበይት ጉዳዮች የሚተነተኑበት ፕሮግራም ነው። በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን። እስከ ፍጻሜው አሁንም ከኛ ጋር ቆዩ። እስካሁን የገባችሁ አካላት ላይክ ሳታደርጉ እየተከታተላችሁ ያላችሁ በቀዳሚነት ላይክ እንድታደርጉ ይሄም እናንተ ላይክ በማድረጋችሁ ሌሎች ይሄ ፕሮግራም እንዲደርሳቸው ስለሚያግዝ ስለሚረዳ ነው የምንጠይቃችሁ። ስለዚህ መጀመሪያ በቀዳሚነት ላይክ አድርጉ። ሊንኩን ሼር ብላችሁ ወደ ፌስቡክ ገጻችሁ ሰዱትና ሼር አድርጉት። ወደ ዋትስአፕ እና ወደ ቴሌግራም ግሩፖች ያላካችሁ አንድ ጊዜ ይህንን ኃላፊነት እናንተ ተወጡ። እንግዲህ በኃይል አሰላለፍ ረገድ ሁሉም በየጎራው ቆሞ የሚፈልገውን ለማስፈጸም ግብ ውስጥ የገባበት ወቅት ነው። በዚህ አደገኛ ወቅት ደግሞ የሚጠበቅበትን ሁሉም እያንዳንዱ ለመወጣት የየራሱን ድርሻ ሊወጣ እንደሚገባ ደጋግመን ስናነሳ ቆይተናል። ስለዚህ በተቻለ መጠን ሁላችሁም ከእናንተ የሚጠበቀውን እያደረጋችሁ ብትከታተሉ መልካም ይሆናል። እንግዲህ በቆይታችን እናነሳለን። ብርሃኑ ጁላ እንዴት ተዋናይ ሆኑ? አብይ አህመድ ምን እየተጫወቱ ነው? ታደሰ ወረደ ያለው ሚና ምንድነው? ጌታቸው ረዳ ወዘተረፈ ሚናቸው ምንድነው? ኪ ፋክተር ግን በፖለቲካው ጉዳይ ላይ ከፍተኛ የሆነ የኃይል ዝንፈት አንዱ ወደ ሌላኛው የመለዋወጥ ጉዳይ የኃይል አሰላለፍ ለውጥ ጉዳይ በየጊዜው ደጋግመን ስናነሳ እንደነበረው በየወቅቱ እያንዳንዱ አካል ጥቅሜን ያስከብርልኛል ብሎ ካሰበው አካል ጋር አላያንስ ይፈጥራል። ስለዚህ የኃይል ሚዛኖች ሁልጊዜ ወደ ሲለዋወጡ ታያላችሁ በየደቂቃው። አሁንም የተፈጠረው ያ ነው። ጌታቸው ረዳን ማንሳት ለአብይ አህመድ የመጨረሻው ውሳኔ የመስጠትና መነሳቱን ይፋ ማድረግ አስገዳጅ ሁኔታዎች ነበሩት። እሱን ይወስናል ወይስ ጌታቸው ረዳ ባለበት እንዲቀጥል ለማድረግ ይሞክራል አብይ አህመድ? ያኛውን የህወሓት ክንፍ ይመታል ወይስ አቅም ያጣውን ትግራይ ላይ የጌታቸው ረዳን ቡድን ገለል አድርጎ እዛ አቅም አለው ከሚባለው ኃይል ጋር አላያንስ ለመፍጠር ይሞክራል? ትግራይ ላይ ካለው ኃይል ጋር አላያንስ ሳይፈጥር ከኤርትራ ጋር ጦርነት ማድረግ እንደማይቻል ግልጽ ሆኗል። ስለዚህ የህወሓት ኃይል ለአብይ አህመድ ያቀረበው ጥያቄ ተመልሶለት ከኤርትራ ጋር ወደ ተሟላ ጦርነት ይገባል የህወሓት ኃይል ወይስ አሁን በጀመረው መንገድ እየተፈራቀቀ ከአብይ አህመድ ጋር ያለውን ግንኙነት የበለጠ እያሻከረ የቀጠናውን ኃይል አስተባብሮ 4 ኪሎ ያለው ኃይል እንዲለወጥ ስርዓት ኃይል ለውጥ እንዲመጣ ይሰራል? የትኛውን አሰላለፍ ይከተላል በሚል ነበር እስካሁን እንግዲህ መነጋገሪያው ነው የቆየው። አንዳንድ የአማራ ህዝብ ትግል ውስጥ ያሉ ግን የፋኖ መዋቅር ውስጥ ያሉ የፋኖ አመራር ነን የሚሉ አካላት እንደዚህ ያለ ትልቅ ፖለቲካዊ መሸወድ ወይም መንሸራተት የገጠማቸው አካላት አሉ። እነሱ ምን ሁኔታ ላይ ነው የሚገኙት? አሁን የሚለወጠው የኃይል አሰላለፍ እነሱን ከየትኛው ጎራ ያሳልፋቸዋል? ካፈርኩ አይመልሰኝ ብለው ሊቀጥሉ ይችላሉ። እሱን አቋም ይዘው ደግሞ በአማራ ምድር ላይ አማራ ክልል ላይ አማራ ህዝብ ያለበት ቦታ መቆም አይችሉም። ፖለቲካሊ ከእያንዳንዱ የአማራ ህሊና ውስጥ በፍጥነት ተፈጥፍጠው ይወድቃሉ። ይህን ያውቃሉ። ስለዚህ ከህወሓት ጋር መርህ አልባ ግንኙነት በመጀመር የገዛ ወንድሞቻቸውን ማጥቃትና የበላይነት እንይዛለን የሚል መንቦጫረቅ ውስጥ የገቡ አካላት ዕጣ ፈንታቸው ምንድን ነው የሚሆነው? አሁን ባለው ሁኔታ ህወሓት ከአብይ አህመድ ጋር ነው የሚሰለፈው ወይስ ለነሱ ተስፋ እንደሰጣቸው ከተወሰኑ የፋኖ ቡድኖች ጋር ለማማለል ሲላቸው የነበረው አብረን ወደ 4 ኪሎ እንገሰግሳለን ስርዓታዊ ለውጥ እናመጣለን ሲል የነበረው አካል የምር መገስገስ አለው? ማህበራዊ ሚዲያ ላይ ቪቫ ማነው ምግበይ ሲሉ የነበሩ አካላት ሪሊ ያ የሚቀጥል ነው ወይ? በማናቸው መንገድ ከአብይ አህመድ ጋር መተባበር የኃጢአት ሁሉ ኃጢአት ነው
ይሄ ፖለቲካዊ ብልግና ተብሎ የሚታለፍ ብቻ አይደለም በሚል አምርረው አብይ አህመድን የተቹ አካላት ከፋኖ መዋቅር የተወሰኑት አካላት ከህወሓት ጋር በጋራ እንዲቆሙ ሲወተውቱ የነበሩ የትግራይ አክቲቪስቶችስ አሁን ያለው ትግራይ ላይ ጉልበት እየገዛ ያለው እና አፓራንድ እየያዘ ያለው በጥቅሉ የህወሓት ኃይል ልክ እንደ ጌታቸው ረዳ ሁሉ የጠየቋቸውን እንዳንድ የፖለቲካ ጥያቄዎች አብይ አህመድ እንደው በተወሰነ ደረጃ ቢመልስላቸውና አብረው ቆመው ከአብይ አህመድ ጋር ተሰልፈው ፖለቲካ ጥቅም እናስከብራለን ብለው ቢገፉ እነዚህ አክቲቪስቶች ምንድነው የሚሉት? አሁን የተወሰኑ የፋኖ ኃይሎችን በርቱ የለም እናንተ ናችሁ ጀግና ሲሏቸው ነበር። የኛ ጥያቄ ደግሞ ህወሓት የፖለቲካ ጥያቄውን ግልጽ አድርጓል። ዋነኛ ዓላማውም እነሱ የተናገሩት ዋነኛ ዓላማችን ብለው የተናገሩትን እንዳለ ተቀበለን የተናገሩትም የሚሰሩበትም በአቋም የያዙትም እያራመዱትም ያለ ግልጽ ነገር አንድና አንድ ነው። መጀመሪያ ህገ መንግስት ወደ ቦታ ይመለስ የሚል እነሱ ጽፈው ያዘጋጁትና የፖለቲካ ጥያቄዎቻቸውና ዓላማዎቻቸው ሙሉ በሙሉ ሳይሸራረፍ ተካቶበታል ብለው የሚያምኑት ህገ መንግስት የኢትዮጵያ ገዢ ህግ ሆኖ እንዲቀጥል ይፈልጋሉ። ህገ መንግስቱ ላይ ምንም አንቀጾች እንዲሻሻሉ እንዲሸራረፉ አይፈልጉም። በአንጻሩ አማራው ደግሞ ይሄ ህገ መንግስት ጨቋኝ ተብዬ የምሳደድበት ነው፣ መሻሻል አለበት፣ መለወጥ አለበት፣ ከትርክቱ ጀምሮ ዜጎችን ዜግነት የቀማ ነው፣ አማራውን በጠላትነት የፈረጀ ነው፣ ኢኮኖሚውን አሳስሮ ኢትዮጵያ ያላት ትልቁን ሀብት መሬትን በካድሬ እጅ የከተተ ህዝቡን ደግሞ የካድሬ ጭሰኛ ያደረገ ነው። በፖሊሲ መመለስ ያለበት ጉዳይ በህገ መንግስትም ጭምር የመሬት ጉዳይ ቁልፍ ጉዳይ አድርገው አስቀምጠውታል። ሌሎች ሀገራት የመሬትን ጉዳይ